የሰማይ መጋረጃዎች ሸፍና ንጽሕት ናትና በድንግልና ንጽሕት ናትና በድንግልና ጥፋት የለባትምና ወንድ ልጅ ወልዳለችና ሚካኤል መልአክ በክንፉ ከለላ የሰማይ መጋረጃዎች ሸፍና ንጽሕት ናትና ንጽሕት ናትና በድንግልና ጥፋት የለባትምና ወንድ ልጅ ወልዳልናለችና አብስራ ገብርኤል ለማርያም ወይቤላ ትወልድ ወልድ አብስራ ገብርኤል ለማርያም ወይቤላ ትወልድ ወልድ ከዚህ በመቀጠል እንግዲህ ብፁዕ አባታችን ብዙ ሰው ተጠቅሞ የሚፈልገውን ካገኘ በኋላ አሸኛኙ አያምርም። ብፁዕነታቸው ደግሞ ያው ባለ ራእይ ስለሆኑ ይሄንም ስለሚያውቁ ነገንም እዚህ ያላችሁት እናንተ በእሳቸው ቲተር በእሳቸው ፊርማ የተሰጠ ለልጅ ልጅ የሚቆይ ታሪክ ያለውን ምስክር ወረቀት እንድትይዙ ሽልማት በማሰብ ነው ይህን መርሃ ግብር ያዘጋጁት። አዲስ አበባ ያላችሁትን ብቻ ሳይሆን እዚህ ያሉትን ልጆችስ በቅርብ ስለተገኙ ነው ነገም ከነገ በኋላ ለቤተ ክርስቲያን ድምፅ ይሆናል ብለው እዚህ ያላችሁትንም ጭምር ነው አባታችን አስበው የጠሩ። ሆኖም አያውቅም። አሁን ብዙ ጊዜ አስተባብረን እናውቃለን። አሁን ላይ በተደረገ ልክ ግን አልተደረገም። ለዚህ አርቆ ሀሳቢነት አባታችን እግዚአብሔር ይስጥልን ብላችሁ አባታችንን ማመስገኑልን። ሁላችንም አሁን ወደ ሽልማት መርሃ ግብሩ እንሄዳለን። ሽልማቱን የብፁዕ አባታችን ቡራኬ ነው የሚሰጡልን። ዋና ስራ አስኪያጁ ክቡር መላከ ሰላም ኤፍሬም ሙሉዓለም በእሳቸው እጅ ለብፁዕ አባታችን ይሰጠናል። እንግዶች ደግሞ ከአባታችን እየተባረኩ ምስክር ወረቀቱን ይቀበላሉ ማለት ነው። ዲያቆን ኃይለ ልዑል እግዚአብሔር ይመስገን እያለን እየዘመርንን ሽልማቱን አባታችን ካሉበት ቦታ ሆነው ይሰጡልናል። እግዚአብሔር ይመስገን እያላችሁ እያጨበጨባችሁ የመጀመሪያው ከተሸላሚ አዲስ አበባ የመጣው ሲናገር የማይጠገበው ለቤተ ክርስቲያን ሲሆን ይሉንታውን ጥሎ የሚለምን የሚያስተባብር ለቤተ ክርስቲያን የቁርጥ ቀን ደራሽ የሆነው አርቲስት ንብረት ገላው ሁከ ይሆናል። ወደ ብፁዕነታቸው ፊት እየተቀበለ እየተባረከ ይቀበልናል። እየዘመርን እያጨበጨባችሁ እግዚአብሔርን እያመሰገንን ይቀበል። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። የምስክር ወረቀት ለአርቲስት ንብረት ገላው የባህር ዳር ሀገረ ስብከት የዚህ ምስክሬ ማርያም ናት ባዘጋጀው ታላቅ መንፈሳዊ ጉባኤና ይህም እንደዚህ የሆን ስራ አለብኝ በሚል ለባህር ዳር ሀገረ ስብከት በናዝሬት ማርያም ገዳም ህንፃ ቤተክርስቲያን ሲሆን እነዚህ የገንዘብ ማሰባሰቢያ ቀጥታ ስርጭት በሙያዎች ባደረጉት ሰፊ አስተዋጽኦ የምስክር ወረቀት ተሰጥቶታል። ስራ አስኪያጁ መላከ ሰላም ሙሉዓለም ተመርቆበታል። አባ አና ላንዳ የሚገዛ ማለት ይቀባሉ ሰላም
የሆነችው እህታችን አርቲስት ትዕግስት ግርማ ደስ ይበለን ደስ ይበለን። ሙሉ ንባቡ ተነቧል። ስም ብቻ ነው የምጠራው። ለአርቲስት ትዕግስት ግርማ ያነበብኩት ለሁሉም እንዳደረ ነው። ለስራ ሂደቱ ግን በእኔ የተፈረመ መልካም የስራ ደስ ይበለን አምላክ አለ መሃላችን የሚከፈል ለዚህ ስራ ገናና ነው አምላክ ክብር። ቀጣይ ተሸላሚ ስታስተባብረን የቆየች በብፁዕ አባታችን በአቡነ አብርሃም በብፁዕ አባታችን በአቡነ ማርቆስ በሌሎችም በአባቶች ስም ከማስተባበሯ ከመገኘቷ በላይ ገንዘቧን እየሰጠች አብራ ስታስተባብረን የቆየችው አርቲስት ሜላት ነብዩ ትሆናለች። እሷን እየዘመራችሁ ተቀበሉ። ከብፁዕ አባታችን ተቀበላችሁ። እንዳልነው ተመሳሳይ ስለሆነ እየደጋገምን አላነብም። ለአርቲስት ሜላት ስራዎች እልል በሉ የጎበኛችሁ በምሕረት አምላክ ያያችሁ ደስታን በቀጣይ ሚሊዮን ብርሃኔ ሰማያት አርቲስት ሚሊዮን ብርሃኔ ደስ ይበለን ደስ ይበለን አምላክ አለ ተመሳሳይ ለአርቲስት ሚሊዮን ብርሃኔ ስለ መልካም ስራዎች እግዚአብሔር ይባርክዎት እያልኩ አጨብጭቡላቸው። በቀጣይ አርቲስት ሄኖክ ብርሃኑ እስኪ ቸብ አድርጋችሁ አይባል አጨብጭባ። የአብዛኛው ሰዎች ካሜራ ይዛቸው ድንግል ማርያም ትጸልያለች አትሆን ሰው ማረውኛል። በቀጣይ ከሐዋሳ የመጡት ዲያቆን መምህር ዘማርያም የመናፍቃን ራስ ምታት በተለይ በቲክታክ ፕላትፎርም ዲያቆን ዘማርያም ታድሷውያን ሲነሱበት የሚያስጨንቃቸው የሚያርበደብዳቸው ቤተ ክርስቲያን መልስ አላት የሚለውን የሚሰጠን የቤተ ክርስቲያን ልሳን የሆነ መምህራችን ነው። እስኪ እልል ብላችሁ እግዚአብሔር እናመስግን። ዋና ስማቸው ዲያቆን ዘለቀ ስለ መልካም ደስ ይበለን በጣም ደስ ይበለን ደስ ይበለን በጣም ደስ ይበለን በረከቱ ለኛ። አሁን በቲክታክ ፕላትፎርም ብዙዎች መልካቸውን ሳያውቋቸው ነው የሚያስተምሩት። መምህር ክርስቶፎሮስ ወይንም ዲያቆን ሳሙኤል ይሆናሉ። ወደ ዲያቆን ሳሙኤል በቅጽል ስማቸው ክርስቶፎሮስ ደስ ይበለን በጣም ደስ ይበለን ደስ ይበለን ደስ ይበለን በረከቱ ለኛ ስራብን። ከቀጣይ ዲያቆን ሱራፌል ደስ ይበለን በጣም ደስ ይበለን ደስ ይበለን በጣም ደስ ይበለን በረከቱ ለኛ። አሁንም አዲስ አበባ ከመጡት የኔ ሴንድሮስ በሚል በቲክታክ ፕላትፎርም የምናውቀው ወንድማችን አዳም ይሆናል። ወደ ወንድማችን
ሸፍ እያደረጋችሁ ደስ ይበለን ደስ ይበለን በጣም ደስ ይበለን በረከቱ ለኛ ስራችን ከዚህ በመቀጠል ባህር ዳር ላይ ወዳሉት የቶፕ ፕላትፎርም ማስታወቂያ በመስራት በተለይ ብፁዕነቶ መቀመጥ ቁጭ ብለው ይስጡን ብዙ ስለሆኑ አባታችን ሰውም ይቀመጡ። እሺ። ስለዚህ በተከታታይ እንደው እዚህ ባህር ዳር ላይ በመሰብሰብ ተራራው ድረስ ሄዶ በመቅረጽ ይሄ መረጃ በቲክታክ ፕላትፎርም፣ በቴሌግራም፣ በልዩ ልዩ ፕላትፎርሞች ማስታወቂያ በመስራት የሰሩቶች ወንድሞችን እንሸልማቸዋለን። ከዮዲት የማርሚና የህፃኑ እናት መጀመሪያ ህፃኑን ማርሚናን እናስቀድመው። ህፃኑ ይቅደም። ህፃኑ ማርሚና ተቀበል። ስማችሁን እያጻፋችሁ ተፈርሞበታል ትሄዳላችሁ። ቀጣይ እናቱ ዮዲት በትጋት ልጇን ይዛ መጣ ለባህር ዳር አየር ጤና መድኃኔዓለም በነበረው መርሃ ግብር ቤተ ክርስቲያን መጣ። ወለል ላይ እያደረች ነው ቅስቀሳውን እየተዳረገ የሰነበተች ዛሬም ድረስ እሱን ስላደረገች በብፁዕ አባታችን ትቀበላለች። በቀጣይ ማርገዝ አገልግሎቷን ሳያጓድልባት በተከታታይ ቀን አብራን እየመጣች አብራን የሰነበተች እህታችን ዱቻ ትሆናለች። ወደ እህታችን በቀጣይ በቲክታክ ፕላትፎርም ነባሀበሻ ወይንም ነብዩ በቀጣይ ግሩፕ ወይንም በቲክታክ ፕላትፎርም ቡኪ ብዙ ማስታወቂያ በመስራት በተለይ በግሩፕ ያገለግለን የቆየ ወንድማችን ዳጊ ወይንም ዳግ እጃችሁ አቋርጣችሁ በባህር ዳር ላይ ባሉት በእያንዳንዱ የፌስቡክ ፔጆች በሙሉ እጇ ያለበት እህታችን አና ማርያም በበጎ ስራዎች ማናጣት ደም በመለገስ የባህር ዳርን ወጣት በማስተባበር በብዙ ወጣ ወርዳ መሰራታችን ነች። በቴሌግራም በፌስቡክ በብዙ ፕላትፎርሞች አጠቃላይ ኢንተርኔቱን በማስተካከል ማስታወቂያ በመስራት የሁሉም ፈውስ መንፈሳዊ ላይ ዋካ ብርሃን ላይ የማያገለግልበት ቦታ የለም። ዝነኛው መኪናዎች ሰጥቷል። አባታችን በሱ መኪና ነው የሰነበትነው። እያንዳንዱን ስንመላለስ መኪናውን ይዞ መጥቶ ሙሉ አገልግሎት መስጠትን ይቆይ። በቀጣይ ባለ ግርማ ሞገሱ ለበጎ ስራ ቀዳሚ ነው። ለነፍሰ ጡር ለአቅመ ደካሞች ነፃ ሰርቪስ በመስጠት በነፃ ባጃጅ የሚሰራው አሁንም በፌስቡክ ማስታወቂያ የሚሰራው አበባ ወይንም ወገደኛው በቲክታክ ፕላትፎርም አሁንም የሚያገለግለን ወንድማችን ጀርሚ በዝማሬ አገልግሎት ሲያገለግለን ነው የሰነበተ ወንድማችን። አሁን ከመካከላችን የለም። አገልግሎቱ ግን እንዲደርሰው ዘማሪ ዲያቆን የተባረክን ሽልማቱን ተወካዮች ውሰዱልን። ዘማሪ ዲያቆን የተባረክ ዲያቆን ኃይለ ልዑል ግርማ ይቀበልለታል ማለት ነው። አሁንም በቲክታክ ፕላትፎርም ያገለግለን አብሮ በመሰንበት በብዙ ስራ ውስጥ ነው የሰነበተው ዲያቆን አንበሳው። በዚህ በፈለገ ገነት ቅዱስ ጊዮርጊስ ያደገው አሁን አዲስ አበባ ማነው መንበረ መንግስት ግቢ ገብርኤል
በአገልግሎት ላይ ያለው ለዝማሬ የመጡ ከሁለቱ ከአውደ ምሕረቱ እዚህም ያለ ድካም ያገለገለን የምንወደው ወንድማችን ዲያቆን ኃይለ ልዑል ግርማ። እሺ በዩቱብ በብዙ ዋጋ በመክፈል ቀረጻ በመቅረጽ ብዙውን የሚባለውን ማስታወቂያም ሰርተዋል። አብረውን የሰነበቱ በላይቭ አገልግሎት ዓለም ያውቃቸዋል። ራማ ሚዲያ የራማ ሚዲያ ተወካይ ማይዶስ ዘኢትዮጵያ በሚል የሚታወቀው በብዙ ስራን የሚሰራው ኢቲአርት ሚዲያ ወደ ባህር ዳር እናልፋለን። አሁን እንደ ተቋም ነው ልጆች ነው ተወካዩና እህታችን የዋካ ብርሃን ሚዲያ ጋዜጠኛ ትቀበልልናለች ምስክር ወረቀቱ። እሺ ዋካ ብርሃን ሚዲያ በመቀጠል እንደ ተቋም ነው የሚሸለመው። የምስክር ወረቀት ነው የሚሰጥ ለካቴድራሉ የምስክር ወረቀት የአንጋፋው ካቴድራል ፈለገ ገነት ቅዱስ ሚዲያ ምስክር ወረቀት። የፈለገ ገነት ቅዱስ ጊዮርጊስ ተወካይ ከዛ በመቀጠል በመዝናኛው ዘርፍ ነው የሚሰሩት። እውነት ለመናገር 3 4 ሆነው እየመጡ ሰዓት ሲቀጠር ቀድማ ነው የምትመጣ። የአንቱ ሚዲያ አንቱ መዝናኛ ባህር ዳር ላይ ያሉትን በወጣቱ ዘርፍ በመንፈሳዊ ዘርፍ እየሰራች በብዙ አገልግሎት ነው አንቱ ሚዲያ ባለቤት። እግዚአብሔር ይስጥልን። አንቱ ሚዲያ እግዚአብሔር ይስጥልን። ከዚህ በመቀጠል አሁን በአዲስ ነው የተቋቋመው ንስር አምባ ሚዲያ እሺ በመቀጠል ልብ አምላክ ሚዲያ እሺ ልብ አምላክ ሚዲያ ጉባኤ ጽዮን ሚዲያ ጉባኤ ዘተዋሕዶ ሚዲያ በበጎ ስራ ውስጥ የሚታወቁት አብረው በመሰንበት ብዙ ዋጋ ከፍለዋል። በከተማችን ብፁዕ አባታችን በአስታራቂነት ትንሽ ትልቁ የሚያውቀው በተለይ በዚህ ዓመት የክብር ካባ የባህር ዳር ወጣቶች ያለበሱት ሊያዝናና ጀልባ ነፃ ሰጥቻለሁኝ ብሎ ትናንት ተከራይቶ አብሮ በመጥቶ ሲያስተባብርን የሰነበተ ወንድማችን እያያ ኢንስትራክተር አድማሱ የባህር ዳር አስታራቂ በሕዝብ ዘንድ እጅግ ተወዳጅ ወንድማችን ነው። አብሮን ሰንብቷል። አሁን ያለ አይመስለኝም። ባህር ዳር ላይ ካሉት አርቲስቶቻችን መካከል ቆፍጠን ብሎ የሚሰራው በተለይ ፍቅር እስከ መቃብር ላይ የምናውቀው አርቲስት መላኩ ተወካይ ተቀበሉለት። አርቲስት መላኩ ኢዮብ ፒክቸርስ ማስታወቂያውን በማዳረስ አብረውን የሰነበቱ ተልተሎ ነው ፌስቡክ ላይ እየሰደዱልን እየለቀቁ የምናውቀው ኢዮብ ዴቭ ፒክቸር ዴቭ ፎቶግራፊ ይቅርታ እሺ ከዚህ በመቀጠል ያው ሰፋ ያለ ሰዓት ነው በመንፈሳዊ አገልግሎት የምናውቀው። በተለይ ደግሞ አሁን የራሱን የሆነ ኢንተርቴንመንት መጥቶ እየሰራ ነው። ባሕረ ጥበባት
ባሕረ ጥበባት ሚዲያ ባሕረ ጥበባት ሚዲያ ከብዙ በጥቂቱ ብፁዕ አባታችን እኒህ ናቸው። መሀል ላይ ዘግይታችሁ መጣችሁ ያልሰጠናችሁ ካላችሁ በጣም ይቅርታ። ከብፁዕ አባታችን እጅ ተባርከው ይቀበላሉ። የሚሄዱ ሰዎች ስላሉ ሰዓት እንዳይወድባቸው ይህን ይመስላል። ወደ ብፁዕነታቸው አባታችን ይቅርታ፣ አንድ ሰው ቀርቶኛል። ከቲክታከሮች ቲክታከር፣ ከባለሚዲያ ባለሚዲያ፣ ከአስተባባሪ አስተባባሪ ረስተን አይደለም። የከበረ ነገር ከላይ ነው የሚሆነውና በሶ ዘንድ እንደ ኮሚቴ ሆነው አብረውን ሰንብተዋል። ደግሞ እንደኛ እንደ ሚዲያ አብረው ማስታወቂያ ሲሰሩ ስለነበረ እዚህ ያሉት ማስታወቂያ ውስጥ ያሉት ሰዎች እኔ አብይ ኮሚቴ ናቸው ብዬ እንዳዘጋጅ ነበር ያሰብኩት። ክቡር መላከ ሰላም ባህሩ ሙሉዓለም እንደው እንደ ሚዲያ አብረውን እየሰሩ ነው ብለው ይሸነሙልን ብለዋልና ክቡር መላከ ሰላም ባህሩ ሙሉዓለም እስኪ እየዘመራችሁ እያጨበጨባችሁ ሁላችሁ እያጨበጨባችሁ አባታችን ለመናገር ስልክ በመደወል ስልካቸውን ሳይፈነዳ በጣም እየደጋገሙ ነው አብረውን ያሉና ሁሉም ያሉት ልጆች በልዩነት እሳቸውን ሸልሙልን የሚለው አስተያየት ስለመጣ አባታችንም ብፁዕ አባታችን እውነት ነው ብለዋል። አጨብጭቡላቸው። በእግዚአብሔር ስም ተጠርታችሁ በእግዚአብሔር ስም ተጠርታችኋል። እንደ እግዚአብሔር ፈቃድ ስራችሁ ሁሉ ተከናውኖላችኋል። እግዚአብሔር አገልግሎታችሁን ተቀብሏል። ድካማችሁ ፍሬያማ ሆኗልና እግዚአብሔር ከእግዚአብሔር ቤት መረጥ ነው። በእግዚአብሔር ስም ተመርጣችሁ ፍሬያማ ደግሞ በእግዚአብሔር ስም እግዚአብሔር ይባርካችሁ። እግዚአብሔር ይቀድሳችሁ። አገልግሎታችሁን እግዚአብሔር ይቀበላችሁ። ይህ ስጦታ ፍቅርን ለመግለጽ ነው። በእርግጥ ከስጦታ በላይ ስጦታ ነው። መጽሐፍ ቅዱስ በምን ሊመሳሰል አይችልም። ምክንያቱም መመሪያችን እጃችን በዚህ ዓለም ስንኖር ጤናማ ሰዎች ሆነን እንድንኖር የሚያደርገን በኋላ መንግስቱን እንዲወርስበት የእግዚአብሔር ቃል ስለሆነ እሱ ከስጦታ በላይ ስጦታ ብለን ምናምናለን። በሌላ መልኩ ደግሞ ነጠላዋ ማስቀደሻ ከዚህ የተሻለ ብዙ ክብር ያለው ልብሶች አሏችሁ ያላቸው ግን ከእግዚአብሔር ልጅ ያገኛቸዋል። በእግዚአብሔር ስም ወደ ቅዳሴ ስትሄዱ በተለይ ደግሞ ትዳር ሀገር ቀለል ያለ ያስፈልገው ለባህር ዳር አገልግሎት በመጠት ጊዜ ስትመጡ እንዳትረሳት ቀለል ያለ የሚያስፈልግ ፍቅራችንን ለመግለጽ። ከዚህ በተረፈ አገልግሎታችሁ አላችሁ። አገልግሎታችሁ ፈተናም ያለበት ዘመኑ እባብ ያየ በልጥ መረብ የሚባልባችሁ አንድ የተሳሳተ ነገር ያየ ሰው የተሳሳተውን ባየው መንገድ ጤናሞችንም አብረው መከራት ያሳያል። በዚህ አገልግሎታችሁ እርግጠኛ ነኝ ተከፍሏችሁ ዋጋ ተደራድራችሁ የተሻለ አትራፊዎች ናችሁ እንደመጣችሁ የሚያስቡ ከማሰብ ደግሞ ተላልፈው ተደፋፍረው ምን ያህል አገኛችሁ የሚሉ እንደሚኖሩ የተረጋገጠ። እነዚህን እግዚአብሔር ይማራችሁ እንላቸዋለን። እግዚአብሔር ይማራቸው። ምክንያቱም ሁሉም ሰው አንድ አይነት ነው ብሎ ማሰብ መልካም ስላልሆነ
ይልቁንም ደግሞ ንጹሕ ሰው ከንጹሕ ልቡ ንጹሕ ቃል ንጹሕ በጎ ሥራ ማድረግም ስላለብን ያላየነውን መስካሪዎችም እንዳለ እኛ የምናውቀው ምን ያህል አግኝተው ነው ቢሉን እኛ ነን መልስ መስጠት ምንም ከእግዚአብሔር በረከት ኃላፊነታቸውን ለመወጣት ክርስቲያናዊ ግዴታቸውን ለመፈጸምና ለማከናወን ብቻ ብለን እንመሰክራለን። ምክንያቱም እኔም በሰማሁት ወሬው እንኳን ሌላውን የሩቁን ሁላችንም ያለነውንም የሚያደርግ ስለሆነ ጦር ተፈታው ወሬ የፈታው። ስለዚህ እንደ ሰው አስተሳሰብ በቁሳቁስ ባይተመንም በትርፍ ደረጃ ግን እግዚአብሔር የሚሰጣቸው በረከት የተመሰረተ መሆኑን በቃሉ ደረጃ